ምን አጸደ ወዴ ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂኝ? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። አንቺ ቆይ ምን አባሽ አግኝተሽ ነው? ከሰማይ መና ወረደልኝ ልበልሽ? አንቺ ደግሞ በእግርሽ እየኳተንሽ ነው። ወይ አጸደ መኪናሽን እዝራ ቀምቶሽ ነው? የኔ ከርታታ እሱ አይመለከትሽም። እሺ ይልቅ ቆይ እስኪ ንገሪኝ፣ ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ውይ ለማንኛውም በእግርሽ ከምትኳትኝ በዚች እንኪ ባስ እንኳን እስያዥበት። ውይ ውይ የኔ ከርታታ ያዥ እንኪ። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው? መቼም አላረጉም። እሺ ቶ አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረገውንማ እኔ ላይ አምጣልሽ። አንቺ ለኔ ነው 200 ብር የምትሰጪኝ? ለኔ ነው ወይስ አንቺ ለኔ ነው የምትሰጪኝ? እኔ አንቺ ውሻ ዞርበት! ልቀቀኝ! ወደዛ አሁን ነው የምትይዘኝ? አንተ ማትረባ ስትደበድበኝ ዝም ብለህ ታያለህ? ልቀቀኝ! ማትረባ ታልሽ ደግሞ አሳይሻለሁ አይደል? አንቺን ተሳይኝ። ልቀቀኝ! እንደውም እሺ ቀኝ ዞርበልኝ። እቺ ማለቃትም ዛሬ ጭራሽ አንቺ ለኔ ገንዘብ ተወረውሪልኛለሽ? ለነገሩ አንቺ ምን ታደርጊ? ለፍተሽ ያገኘሽው ገንዘብ አይደለም። የከሰረ ገና ጉዞ ያወራል። እሺ የኔና አንቺ ልዩነት የአይጥና የዝሆን ያክል ነው። እሺ ምንም አታመጭም ደግሞ። አንቺ አይጥ ዝም በይ ብዬሻለሁ። ዛሬ እንዳልጨፈልቅሽ እራፊ። ማን ነው አይጧ? እኔ ነኝ አይጧ? አንቺ ነሽ እንጂ አይጧ። እድሜ ልክሽን የሰው ኑሮ እንደፈለፈልሽ አይጥ። አንቺ ሴት ታይ ብዬሻለሁ። አይ ካልሽ እንደ ጅራፍ ነው። እሺ ማጮሽ እንደ ጅራፍ ራስሽን እያገረፍሽ ትጮዋለሽ እንጂ እኔ መነን እንደሆነ አንዴ አምልጫለሁ። እሺ እንዴ አንቺ የወንድሜን ገንዘብ ትዛፊ ኖረሽማ እንዲህ በቀላሉ አታመልጭኝ። አንተ ዞር በልልኝ። ገደል መግባት ትቻለሽ። እሺ ትሰሚኛለሽ? ከነ ልጅሽ ፈንቅ እያጣልኩሽ እንደሆነ እኔ አጸዳት በይኝ። አጸዳ አይደለሁ። አንተ ደግሞ ልቀቀኝ፣ ወደዛ ልቀቀኝ። ምንም አታመጭ ማትረብ። ልቀቀኝ። አንተ ደግሞ አንተ አቤት መቤቴ። ቆይ አሁን ምን አየህ? ምን ሰማ? አረ ምንም አላየው፣ ምንም አልሰማው። ይኸውልህ አሁን ያየሁን ነገር ለወይዘሮ ሀና ትንፍሽ እላለሁ ብትል እኔ ለማንም ትንፍሽ አይደለም፣ ምንም አላየው። ና በል አሁን ግባ፣ ወደ ማሳጅ ቤት ውሰደኝ። እንደዚህ ሆነሽ ችመና ጤዳ ለካ ልብሴን አቆሽሿለች። እሺ ና ወደ ቤት ውሰደኝ። ቆመተኛ ነው እንዴ? ነው ክፈትልኝ እንጂ። እሺ መቤቴ። ሰላም ሙሽሪት፣ የቤቱን ንግስትነት አሳካሽው አይደለ? እንግዲህ እንኳን ደስ አለሽ ከማለት ውጪ ምን እንላለን? ያው እንግዲህ ንግስቱ እንደውም መርጦ የፈቀደው ዝራ ነው። ስለዚህ አንቺም ከዚህ በኋላ ወደ ሰን በግድሽ ልትቀበዩ ይገባል። ከዚህ በኋላማ ምን አማራጭ አለኝ ብለሽ ነው? እኔ የምለው አንቺና ጸደን አንድ ጥያቄ ጠይቃችኋለሁ እያልኩኝ ነበር። ምንድን ነው? ቆይ ህሊናችሁ ደህና ነው? ማለቴ ጤነኛ ነው ማለት? ህሊናችሁ ታማሚ ነው እያልሽ ነው? ይቅርታ፣ እኔ ግን የሰው ደም እጄ ላይ ያለ በፍጹም ህሊና ይረፍት የሚሰጠኝና ምተኛም አይመስለኝም። ቆይ ግን አንቺ ህሊናሽ አይቆረቁርሽ? ምን ስላረኩኝ ነው የሚቆረቁረኝ? አሁንም ነፍሰ ገዳይ ነሽ እያልሽኝ ነው? እኔ እኮ እንደዛ ማለት አይጠበቅብኝም። እስኪ ራስሽን በደንብ ተመልከቹ። በድንሽ እኮ ነው የሚንቀሳቀሰው። አሁንም ህሊናሽ እንደታሰረ ነው። ስድብናሽ ሙሩ ትንሽ ያበዛሽ አልመሰለሽ? ሰሚኛለሽ? ከዚህ በላይ ባትፈታተኝኝ ጥሩ ነው። እሺ ምን ልታደርጊ ነው? እንደለመደብሽ ዘለሽ ልታንቂኝ ነው? ግን እኮ ሰላማዊ መንገድ መርጣችሁ ነበር። ያው ለማስመሰል ቢሆን። በማስመሰሉ አንቺ አትበልጪም እንዴ? ንገሪኝ። የአባቴን ሀብት ፈልገሽ እዝራ እንዳገባሽው ማለት ነው እንዴ የሚመስልሽ? አክስቴ ምን ሆነሽ ነው? ለእናቷ የድርሻ ሰጥቻት መምጣቴ ነው።
አሁን የቀረኝ ደግሞ የልጅቷ ነው። እንዴ ቆይ ማን ነው እንደዚህ ያደረገሽ? ወርቀሽ አይደለም? ከእናቷ ጋር ተያይዛን ነበር እና እሷን ስጥላት አብረት ወድቄ ነበር። ሌላ ምንም አልተፈጠረም ሲመስለኝ። ይሄ አሁን አወዳደቅሽ የከፋ ሳይሆን አይቀር። አንቺ እርኩስ አፍሽን ዝጊ እሺ። ሜርሲ ይልቅስ አክስትሽን በደንብ ብትሰሚያት ይሻላል። ያው ማስመሰሉን ካንቺ ትሻላለች ብዬ ነው። በቃ ህይወቴ እንደዚህ ነው የሚቀጥለው አክስቴ? ከማንም ከካም ደሃ ጋር እየተዳረኩ እኔ እንደዚህ አልችልም። እስኪ አንቺ ደግሞ ምሬትሽን በልኩ አድርጊው። ምን ሆነሻል? እሷ እኮ አሁን ላይ የቤቱ ንግስት ነች። ከፈለገች እየረገጠች ታኖርሻለች። እሺ ማን እንደሚረግጥ አሳይሻለሁ። ይልቅ ቆይ አንቺ ምን ሆነሽ ነው እንደዚህ ሆንሽው? እናትየዋ ናት እንደዚህ ያደረገች። ወይዘሮ መነን ተብዩዋ ማለት ነው። ምን? ቆይ ምን ማለት ነው? እስኪ ንገሪ። አንተ ማን አባስ ስለሆንክ ነው እኔና የባንክ አካውንት ተሳግደው? ቤት ውስጥ ወይ ደግሞ ቢሮ ውስጥ ስራ እየሰራሽ አይደል? ገንዘቡን ደግሞ ዝም ብለሽ እያባከንሽ። እስኪ ንገሪ፣ ለመሆኑ የቢኒነት ከየት አምጥተሽ ነው ያ ሁሉ ገንዘብ ለማሳከም ይወሰድሽ? ለመልካም ነገር ቢሆን ጥሩ ነበር። አንቺ ግን ለመጥፎ ነገር የተጠቀምሽበት እና በወንድሜ ገንዘብ አንተ ልታዘኝ ነው? የዚህ ቤትም የዚህ ድርጅትም ኃላፊ እኮ ነው። እውነቱን ልንገርሽ፣ ከዚህ ሁሉ ተንኮልና ክፋታችሁ በኋላ ሁለታችሁን እዚህ ቤት ማኖሬ በጣም እየገረመ። እንዲህም ታስቦልኛል? እሺ በጣም ጥሩ፣ ጠብቀኝ። ዝም ብለሽ እኮ ነው የተቸገረሽ ልጅ። ጋሼ ዛሬ ደግሞ ከዚህ ክፍል አልወጡም እንዴ? ምን ነው አመሙት እንዴ? ደህና ነኝ ልጅ። ልክ ለእርሱ እንዲስማማ አድርጌ ቆንጆ አድርጌ ነው የሰራሁት። ብዙም እኮ ምን ባላሰኘኝ ወይ የኔ እጅ ካልጣፈጡት? በፍጹም እንደዛ አይደለም ልጅ። ውስጤ በነገር ጠግቦ በልብስ ይበላልኛል ብለሽ ነው? እርሱ ለምን አርፈው መሞና ያስታምሙ? የእውነት ጋሼ ከምንም ነገር በላይ እኮ የእርሱ ጤንነት ነው የሚበልጠው። ልጄና እህቴ አንቺን ያህል እንኳን ቢያስቡልኝ ጥሩ ነበር። ስለሱ ማሰብ ቢቀርቦት ይችላል ጋሼ። የእነሱ ነገር ቢጎዳውት እንጂ ምንም አይጠቅሙት። አንቺ ግን እንዴት እያደረግሽ ነው ልጅ? የተናገሩሽ ነገር ካለ ምንም ሳትደብቂ ንገረኝ እባክሽ። አረ ምንም የለም ጋሼ፣ እኛ ሰላም ነን፣ ምንም አይጨነቁ። ይልቁንስ ምግቡን ይብሉና መድኃኒቶትን ይውሰዱ፣ ወይም ደግሞ ወጥተው ወክ ቢያደርጉስ? አንቺን ቤት ውስጥ መቀመጥ ሰለችሽ መሰለኝ። ለነገሩ እዚህ ቤት መቀመጥ ሰለቻል። ያንን ቤት አከራይቼ ወደዚህ መጣ። ይኸው እዚህ ድረስ ተከትሎ ይመጡ። አልተዋቸው ነገር ስጋዎች ናቸው። እባክዎትን ጋሼ ስለ እነሱ መብሰልሰሉን ያቆሙ። ይልቅ አንድ የሚያስጨንቀኝ ነገር ጠይቁት። ጠይቂ ልጅ። በዚህ ልክ ያስጨነቀሽ ነገር ምንድን ነው? የእርሱ ጤንነት ነው ያስጨነቀኝ። ቆይ ግን ህመሙ ታክሞ ሊድን አይችልም? ህመሜ በጣም ከባድ እንደሆነ አንቺ ማውቅሻል ማለት ነው እንዴ? ማወቅ የለብኝም እንዴ ጋሼ? እኔም እኮ ከዚህ በኋላ የእርሱ ቤተሰብ ነኝ። ቤተሰብ ብለሽ ያሳነሽው ልጅ። ቤተሰብ ከምላቸው በላይ እኮ ዋናው ሀሳብ አንቺ ነሽ። ታዲያ ለምን ማወቅ ይቀራሉት? እኔ ለዝራ ለሰው አትናገር ያልኩት በእኔ የተነሳ ማንም ሰው እንዲጨነቅ ስላልፈለኩ ይኸው ለአንቺ ነገሩ አስጨነቀብኝ። እባክዎትን ጋሼ እስኪ እሺ በሉኝና ጸበል ቦታ ልውሰዱት። አንዳንዴ በሕክምና ተስፋ የቆረጡበት ነገር እኮ በጸበል ይድናል። ግድ የለዎትም ጋሼ፣ እሺ በሉኝና ይዞት ልሂድ። እስኪ መጀመሪያ ጫጉላ ጊዜሽን ጨርሺ። ምን ያታስቢያለሽ? ይኸው እንዲህ ስታየኛውን ደህና ነው። አንቺ ልጅ ደግሞ ስትንከባከቢኝ ከዚህ የተሻለ ደህና ሆናለሁ። ስለዚህም ብያሉኝ ነው ማለት ነው? አይ ትወስጂኛለሽ፣ ግን መጀመሪያ ለዝራ ጥሩ ሚስት መሆንሽን አሳየው። የልጄን ልብ እያሸነፍሽው እንደሆነ አውቃለሁ። እባክሽን ከዚህ በላይ ማለት ሚስት ብቻ ሳይሆን እናትም ጭምሩኝለት። ያሉኝን በሙሉ ሊሆንለት ቃል እገባለታለሁ። ተባረክ የኔ ልጅ። እኔ እንኳን ባልደርስባቸው እንዳንቺ ያለ ተባረኩ ልጆች ለመውለድ ያብቃሽ። አይዞት ጋሼ ይደርሱባቸዋል። ገና የልጅ ልጅም ታያላችሁ። ገና የቤት ልጆች ሲቦርቁበት እያዩ ደስ ይሰኛሉ። ነው ብለሽ ነው? የቀረኝ እኮ የወራት ጊዜ ነው። እባክዎትን ጋሼ ይህን ነገር እንርሳው በቃ። ወይኔ እንደ ቀላል መሬት ለመሬት ተጎትተኝ ታንከባለኝ። ለነገሩ ይበል። እኔ ፈጣሪ የሰጠኝን ሲሳይ ዝም ብዬ ብበላስ?
እዚህ ከማንም እግረኛ ጋር ምን ለፋደደው? ወተሻል ነበር እንዴ? ከምን ተመለሽ? ተይኝ እባክሽ ኩኩሻ፣ እኔ ምንም የምረባ ሰው አይደለሁም። ድሮስ እኔም ባይደልልሽ ኑሮ እንዳለቀ ጫማ መሬት ወርቀሻል ነበር። ምን እንድልሽ ነው እንደዚህ አይነት ማርያም አውሬ የምትናገሪ? ቆይ ግን ምን ሆነሽ ነው? ኧረ ዜዶ ግን አይገርምሽ? ለዚህ ድራማ ስል እኮ ያንን ያረዳ ቋንቋ ይፈተው። አንቺ በጣም እየተጠነቀቅሽ ነው። እኔ ግን በዚህ ሁኔታ ይሄን ጨዋታ ሳላበላሽው አልቀርም። ቆይ ምን አግኝታ ነው እንደዚህ የተቀየረችው ብላ አጸደ ተከትላ መታ ቢሆንስ? አልገባኝም። ደግሞ አጸደ ማን ናት? እሷን ተያትና ቆይ ነገሮች እንዴት እየሄዱልሽ ነው? በእኔ በኩል እንግዲህ አልቋል። አሁን አዲሷን እናቴን እማዬ ምናምን እያልኩ ሆዷን ማባባበት ሰዓት ደርሷል። አይ እንደዚህማ በፍጥነት አይሆንም። አሁን ያልሽውን ነገር በስርዓቱ ቀጥይ። ደግሞ የዚህ ድራማ ደራሲና ዳይሬክተሩ እኔ መሆኔን አትርሽ። ግን ምን አውቃለሁ፣ ዳይሬክተሩ ራሱ ፊልሙን ሊያበላሸው የተቃረበ። ይሄ ደግሞ ምን ማለት ነው? ታውቀሻል። ገንዘብ የሌለ ትኩረት ለመሳብ እየሞከርሽ ነው። ጂም ምናምን ሁላ ተመዝግበሻል እና ምንን ሸንቃጣ መሆን አያምራትም ማለት ነው? ኧረ እባክሽ ዜድ፣ ሆድሽ ላይ ያለው ስጋ አይደለም በጂም በጅብ ያልቃል እንዴ? ኩኩሻ በጣም የተዳፈርሽኝ አይመስልሽም? ግን ፈታ በይ እንጂ ጨዋታ እኮ ነው ይሄ። እሺ ቢሆንም ልክሽን ባታልፊ ጥሩ ይመስለኛል። ምን ላድርግ ብለሽ ነው? እዚህ ልክሽን ካልነገርኩሽ የምታረጊውን ነገር የምታቆሚ አልመሰለኝ። ታውቀሻል። ሹፌር ይቀጠርልሽ ስትልሽ ወዲያውኑ ሻልሻል። ከዛ ደግሞ ጂም ምናምን። ለነገሩ ኩኩሻ ልክ ነሽ። በጣም ራሴን እኮ እያስገመትኩት ነው። ግን ማን ያውቃል፣ ከድህነት ስለመጣች ብርቅ ሆነባት ነው ብላ ልታስብም ትችላለች። ገንዘብ ሰው ናት ብላም ልታስብ ትችላለች። ለማንኛውም ነገሮችን በሚኒሙ አድርጊያቸው። ለማንኛውም ምን ያውን ሸቤ ደርሼ ልመጣ ነው። ምን ልታረጊ ነው ደግሞ እስር ቤት የምትሄጂው? አይዞሽ በዛው አልቀርም። አይ እየቀለድኩ አይደለም ኩኩሻ። ከዚህ በኋላ የምታደርጊውን ነገር መጠንቀቅ ነው ያለብሽ። ጩጫዋ የሌለ አደጋ ላይ ናት። የቷ ጩጬ? የባና እህት ሙቲ የሌለ ታማለች። ቢኒ ማለት ይሄ ሰው ገሎ እስር ቤት የገባው ማለት ነው? ቆይ ለምንድን ነው ያንን ዱርዬ መርሳት ያልቻልሽው? አቦኔ እሱም ብዬ አይደለም፣ ጩጫዋ የሌለ ስላሳዘነችኝ። ቆይ እሺ ልጅቷ ምን ሆና ነው? መጀመሪያ አካባቢ መተንፈስ ያቅታት ሐኪም ቤት ስንወስዳት የልብ ኬዝ ነው ምናምን አለ። የሆነ የሚያሳክሟት ሰዎች ነበሩ። አሁን ግን እነሱን ማሳከማቸውን ስላቆሙ ሆስፒታሉ ከሐኪም ቤት ሊያስወጣት። እኔ የምልሽ ብቻ ልጅቷን ይዤ እዚህ ልምጣ እንዳትዪ። አይ አለ አይደል ያው ለጊዜው ለጁጫዋ መታከሚያ የሚሆን ብር። አይ ኩኩሻ ይሄን እንኳን በፍጹም እንዳታስቢው። ኧረ ዜዶ ተናግሬ እንኳን ልጨርስ። እኔ ለገንዘብ እንደቀረብሻት ትጠረጥራለች እያልሽ ደግሞ ገንዘብን ጠይቃት። ትንሽ እንኳን አታፍሪም? እሱማ ልክ ነሽ። ይሄ የበለጠ ሴትዮዋን ጥርጣሬ ውስጥ መክተት ላርግ ዜዶ። የሙቲ ነገር ሆኖብኝ እኮ ነው። ለማንኛውም በቃ ሸቤ ደርሼ የሆነ መላ ብዬ ልምጣ። አሁን አንቺ እዚህ ውስጥ ምንም አያገባሽም። ገና ጁጬ ልጅ እኮ ናት ዜዶ። ሲፈልግ ይሄ ስራ ይቀራል እንጂ ሙቲን እንድትናገርብኝ አልፈልግም። እኔ የምልሽ ሹፌሩ እኮ ስንደባደብ አይቶናል። ይናገር ይሆን እንዴ? ምን አለ ትንሽ ገንዘብ ባስጨበጥኩት ኖሮ። ጭራሽ ከሰውም ጋር ተደባድበሻል። ለዳ ከ30 ብር በላይ አትስጠው ሲቆጥር ይጥለዋል የሚባለው እኮ ይሄ። እስክንድርን የመሰለ ሰው አግብቼ እኮ ሀብት ምን ማለት እንደሆነ አውቃለሁ። ሆኖ መገኘት እንጂ ነበር ምን ዋጋ አለው ብለሽ። ለማንኛውም ሸቤ ደርሼ ልምጣ። እማዬ ደግሞ የት ሄዳ ነው ካለችሽ ቤተክርስቲያን ምናምን ሄዳ ነው በያትሽ። ነጠላ ምናምን ሊያዝ እንዴ? ተው እባክሽ። እሺ ቶሎ ተመለሽ። ለማንኛውም ቆይ አጸደ ግን ምን ብትበላ ነው እላይ ላይ ተከምራ አልገረሰስ ያለችው? ወይኔ ምን እኔም አንድ ቀን ልብላና እንገናኛለን። እንደ ሊጥ ነው ማቦካሽ አጸደ። ታይኛለሽ፣ አሳይሻለሁ። መዓዛሽ እንዴት አሯሩቶ እንደጠራ። አረ መቼም የምግቡ መሆን አለበት። የምግቡም ያንቺም ብቻ በኋላ የድርጅት ከስሮ በእኔ እንዳይሰባ። ሌላውን ከሰሪ አንቺን ካተረፍኩ አይበቃኝ? እነዛ ሰዎች አልበጠበጡሽም አይደል? እዝራ ሌላ ቤት ውስጥ ብንኖር ይሻላል። ማለቴ አንተ እኔና ጋሽ ብቻ። ቆይ ምን ብለውሽ ነበር? ማለት ገና ለገና ካሁናው ምን አሉሽ እያልኩ ልቤ ምንም አላረፈም ነበር። አልዋሽም እዝራ፣
በጣም እየፈራው ነው። ንገሪኛ ብል የተናገሩሽ ወይ ደግሞ ያደረጉሽ ነገር አለ? አንቺም ግን ጫፍሽን እንዲነኩብኝ አልፈልግም። በስጋት ነው ያለሁት እያልኩ እኮ ነው እዝራ። መቼም ሁሉም ሰው እንደሚያውቀው አክስትህና እህትህ የሰው ነፍስ አጥፍተዋል። ከዚህ ሁሉ ለምን ከዚህ አንሄድም? መሄድ ካለባቸው ደግሞ እነሱ ተጠራርገው ይሄዳሉ እንጂ እኛማ ከቤታችን ወዴትም አንሄድም። እዝራ የኔ ፍቅር ፊት አትስጫቸው እና ደግሞ አንቺን እንዴት መጠበቅ እንዳለብኝ እኔ ያውቃለሁ። ለመሆኑ የሜርሲን አካውንት ነው እንዳያዘጋው? አንቺ ደግሞ ይሄን በምን አወቅሽ? ሲያወሩ ሰምቻቸው ነው። ሰዎቹን ግን የበለጠ ያለ ውስጥ እየከተትካቸው እንደሆነ ታውቀዋል እዝራ። ገና ምን አይተሽ? ለሰሩት ወንጀል ቅጣታቸውን እንዲያገኙ ነው ማድረጋቸው። ለነገሩ ልክ ነሽ። ከገዳይ ጋር በአንድ ቤት ውስጥ መኖር አይቻልም። ትንሽ ጊዜ ስጭኛል። እስከዛ የሆነ ነገር ማድረግ አይቀርም። አንቺ ብቻ ራስሽን ጠብቂሽ። በድጋሚ አንቺን አጥቼ ሰው የምሆን አይመስለኝም። ያልኩን ግን በደንብ አስብበት። እሺ እኔ ልልት ማነው ደግሞ የሚደውለው? ሄሎ፣ እንዴት ነሽ ኩኩሻ? ቢኒ ነኝ እባክሽ። ከአንድ ፖሊስ ስልክ ወስጄ ነው የምደውልሽ። ምን እሺ ነው? ባለፈው መጥቼ እኮ የለም። እኔም እኮ ለዛ ነው የደወልኩት። ይኸውልሽ እኔ ላይ ተፈርዶብኝ ይሄ ኬስ ስለተዘጋ ሁሉን ነገር ልነግርሽ ነው የደወልኩት። ቆይ ከበፊቱ የተለየ ምን የምትነግረኝ ነገር አለ? ሜርሲ ነፃ ያወጣኋት አንቺ እንዳሰብሽው ሌላ ግንኙነት ኖሮን ሳይሆን እናት አደበ ሙቲ ስላስፈራሩኝ ነበር። ማን ነው ደግሞ የሚደውለው? ሄሎ፣ ቆይ ስለሷ ዕጣ እንደማይመለከተኝ ስንት ጊዜ ነው የምነግራችሁ? ትሰሚኛለሽ? የኔት እስከዛ ድረስ አሳክማት የነበረው ከወንድሟ ጋር አንድ ስምምነት ስለነበረን ብቻ ነው። አሁን ግን ወንድሟ ተፈርዶበት ወይኔ ቤት ስለገባ ከዚህ በኋላ የሰው ጉዳይ አይመለከተኝም፣ አለቀ። አይ እንግዲህ እኔ የማቀልሽ ነገር የለም። ቆይ ሊያሳብዱኝ ነው የፈለጉት? አክስቴ ምን ሆነሽ ነው? ከማን ጋር ነው እንደዚህ የምትጫወጪው? ችግር አለ እንዴ? ስለዛ ስለ ቢኒያም እህት ነው። ትሰሚኛለሽ? ስለሷ ከዚህ በኋላ ምንም የሚመለከተኝ ነገር የለም። ማሳከምም አልፈልግም እኔ። እንዴ እና ህፃኗ ልትሞት ነው? እና አንቺን ተሳክሚያት ነው? ለነገሩ ተይው፣ አንቺን ከእስር ቤት አስፈታለሁ ብዬ ነው እሷ ላይ ማሳከም እዳው ነው የወሰድኩት። ትሰሚያለሽ? ይሄን ሁሉ እየሆንኩ ያለሁት በአንቺ በጦሰኛዋ ምክንያት ነው። አክስቴ እንዴ Dasta ልቤ ለውስጥ ያዘለቅሶ